ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ሊቨርፑል እንግዲህ ዌስትሃም ዩናይትድን 5-2 በሆነ ውጤት ማሸነፍ ችሏል። በሊቨርፑል በኩል ኤክቲኬ፣ ቫንዳይክ፣ ማካሊስተር፣ ጋክፖ እና ከዲሳሲ በተገኘ ኦን ጎል ምክንያት 5 ጎል ማስቆጠር ችሏል ሊቨርፑሎች። በዌስትሃም በኩል ደግሞ ሶቼክ እና ካስቴላኖስ ጎሎችን አስቆጥረዋል። ማን ኦፍ ዘ ማች የነበረው እንግዲህ ሁጎ ኤክቲኬ ነው። ይህ ተጫዋች እንግዲህ ከጊዜ ጊዜ ሊቨርፑልን በተለይም እየጠቀመው ይገኛል። ሲመጣ የነበረበት ሁኔታና አሁን ሊቨርፑልን እያገለገለበት ያለበትን ሁኔታ ስንመለከት ተጫዋቹ በጣም ድንቅ አቅም እንዳለው በሚገባ ያሳየ ተጫዋች ነው። ይህ ፈረንሳዊ ተጫዋች እንግዲህ በሊቨርፑል ቤት መድመቅ ከቻሉ ተጫዋቾች ውስጥ መጥቀስ ይቻላልና ብዙዎች የሊቨርፑል ደጋፊዎች እኮ ይህንን ተጫዋች በዚህ ደረጃ አልጠበቁትም ነበረ። የሊቨርፑል ደጋፊ ብቻ ሳይሆን ሌሎች ክለብ ደጋፊዎች እንኳን ይህንን ተጫዋች በዚህ ደረጃ እናየዋለን ብሎ የጠበቀ ማንም የለም ነበር። ነገር ግን ለሊቨርፑል ያልተጠበቀ ዝውውር ነው ማለት ይቻላል። በሊቨርፑል ቤትም እንግዲህ ሁጎ ኤኪቲኬ ሊቨርፑልን ከተቀላቀለ ጀምሮ በዚህ የውድድር ዘመን 21 የጎል አስተዋጽኦች አድርጓል። 16 ጎሎችና 5 አሲስት ማስመዝገብ ችሏል። ይሄ በጣም ጥሩ የሚባል ነው ማለት ይቻላልና ማንም ይሄን ያህል ነገር ከሁጎ ኤኪቲኬ አልጠበቀም። አንድም ስላልተጠበቀ ነው ተጫዋቹ በሚገባ ብቃቱን ማስመልከት የቻለው። አንደኛ ተጫዋቹ ፍጥነት አለው፣ በጣም ፈጣን የሚባል ተጫዋች ነው። ሁለተኛ ደግሞ ጎሎችን የሚጨርስበት መንገድ አስገራሚ ነው። እሱ ብቻ አይደለም እንግዲህ ቡድን አጋሮቹ ኳሶችን አመቻችቶ የሚያቀብልበት ሁኔታ ከቡድን አጋሮቹ ጋር ተግባብቶ የሚጫወትበት ሁኔታ በጣም የሚያስገርም ነውና ብዙዎች እኮ እንደዚህ አይነት ኳሊቲ የላቸውም እና ይሄ በጣም የሚገርም ነው። ድሪብሊንግ ችሎታም አለውና ከ9 ቁጥር የሚጠበቁ ሁሉ ነገሮችን ያሟላ አይነት ተጫዋች ነው። አንድም ለሊቨርፑል በተለይም ደግሞ ጎል ማስቆጠር እንዳይቸገር እያደረገው ያለው ሁጎ ኤኪቲኬ ነውና በክንፍ መስመር ላይ አሁንም ቢሆን ሊቨርፑሎች ሊያስተካክሉ የሚገባቸው ጉዳዮች ቢኖሩም ነገር ግን አሁን ሁጎ ኤኪቲኬ በሊቨርፑል ቤት እያሳየ ያለው እንቅስቃሴ በጣም አስገራሚ ነው ማለት ይቻላል። በዚህ አቋሙ በዚህ ብቃቱ የሚቀጥል ከሆነ ከዚህም የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። ሌላኛው የሊቨርፑል ጥንካሬ ደግሞ ዶሚኒክ ሶቦዝ ላይ ነው። እንግዲህ በሊቨርፑል አስደናቂ ውድድር ዘመንን እያሳለፈ ይገኛል። 10 ጎሎችና 8 አሲስቶችን ማስመዝገብ የቻለ ነው እና ይህ ተጫዋች ምን ያህል ኳሊቲ እንዳለው በሚገባ አስመልክቷል። ከዚህ በፊትም አሲስት አስመዝግቧል እና ይሄ ተጫዋች ምን ያህል ፖቴንሻል እንዳለው ምን ያህል አቅም እንዳለው በሚገባ የሚያሳይ ሁኔታ ነው ማለት እንችላለን። ማካሊስተር እንግዲህ እንዲህ ሲል ተናግሯል። አሁን አብረን የተወሰነ ጊዜ ስለምናሳልፍ ነገሮች ለኛ ቀላል ሆነዋል፣ እርስ በራሳችንም እንረዳዳለን ሲል ተናግሯል። አዎ የበለጠ ማስቆጠር እንችል ነበር፣ እንዲሁም አንዳንድ እድሎችን ፈጥረናል። እኔ አዎንታዊ መሆንና 5 ጎሎችን ማስቆጠር መቻላችንን ማየት እመርጣለሁ፣ ይህም በጣም ጥሩ ነው ሲል ተናግሯልና ሊቨርፑል እንግዲህ ጎሎችን ለማስቆጠር የሚቸገር ክለብ አይደለም። በመከላከሉ ረገድ ነበር ከዚህ በፊትም ሲታማ የነበረው። ነገር ግን በአጠቃላይ ሲታይ ቡድኑ በጣም ጥንካሬ ያዘነበለ አይነት ክለብ ነው ማለት ይቻላልና እኔ ከዚህ በፊትም ስናገር ነበረ በመሃል ክፍሉ እንደ ሊቨርፑል ድንቅ የሆነ ክለብ የለምና አሁን ደግሞ በፊት መስመር ላይ እንግዲህ መሻሻሎችን መመልከት ችለናል። በክረምቱ የዝውውር መስኮት እንግዲህ አንዳንድ መሻሻሎችን የሚያሳይ ከሆነ በተለይም በክንፍ መስመር ቦታ ላይና አንዳንድ ያሉበትን ችግሮች በሚገባ መፍታት የሚችል ከሆነ በቀጣይ የውድድር ዘመን እንግዲህ የዋንጫ ተፎካካሪ የሚሆነው ክለብ ሊቨርፑል ነው ብንል ምንም ማጋነን አይሆንም እና ክለቡ እንዳጠቃላይ ያለው ስኳድ በጣም አስገራሚ እንደሆነ ማንም ሊመሰክርለት ይችላል። ትናንትናም እንግዲህ ይህንን ነገር ነው ማስመልከት የቻለው። ዌስትሃም ዩናይትዶች እንግዲህ በሎ ብሎክ የሚታወቅ ክለብ እንደሆነ ይታወቃልና በመከላከል ረገድ በጣም ሶሊድ የሆነ የተከላካይ ክፍል እንዳላቸው ይታወቃል። ይህንንም እንግዲህ ማንቸስተር ዩናይትድ እንግዲህ ብዙ ጎሎችን የሚያስቆጥር ክለብ ነበር፣ ነገር ግን እንዴት አድርገው እንደተከላከሉት አይተናል። ነገር ግን ሊቨርፑል በጣም ቀሎት ነበር። ቀላሉ ነው እንግዲህ ዌስትሃም ዩናይትድን 5-2 መረምረም የቻለውና ይህንን አቅሙን በሚገባ ማስመልከት የሚችል ከሆነ ቶፕ 4 በጣም ቀላል ይሆንለታል ብዬ ነው የማስበው። ምክንያቱም ብዙዎች እየተንሸራተቱ ነው። አስቶን ቪላን ብንመለከት እንግዲህ በየጊዜው ነጥቦችን እየጣለ ነው እና ሊቨርፑሎች አስቶን ቪላን ተክተው የቶፕ 4 ደረጃን ይዘው ያጠናቅቃሉ የሚል እምነት አለኝ። ይህንን ነገር ደግሞ ኮንሲስተንት ሆኖ ከሳምንት ማሸነፍ ችሏል። እኔ እንዲሁም ኖቲንግሃም ፎረስት በጣም ይፈትናቸዋል ብዬ ነበር። ነገር ግን ከኖቲንግሃም ፎረስት ያችን 3 ነጥብ ይዞ መምጣት አሁን እንግዲህ ወደፊት በሚደረገው ግስጋሴ ከፍተኛ የሆነ ጥቅም ይሰጠዋል ተብሎ የሚጠበቅ ነውና በቀጣዩ ውድድር ዘመን ግን ከዚህም የተሻለ ነገር እንመለከታለን ተብሎ ይጠበቃል።
ፍሎሪያን ቨርትስ እንግዲህ ስለ ጥንካሬዎቹ እንዲህ ሲል ተናግሯል። ትልቁ ጥንካሬ አቅጣጫዬን እይታዬ እንደሆነ አምናለሁ። በሜዳ ላይ ያለው አቀማመጥ ይዞታ በዙሪያ ምን እየተከናወነ እንዳለ ሁልጊዜ ያውቃለሁ። ምክንያቱም ኳሱን እንደገና መቀማት ወይም መውሰድ ወይም በቀጥታ መጫወት በተመለከተ ደግሞ ፈጣን ውሳኔዎችን ማድረግ ስለሚኖርብኝ ስለዚህ አቅጣጫዬን እገልጻለሁ። ነገር ግን ያልተጠበቁ ነገሮችን ከሁኔታዎቹ ውጭ በማድረግ የጎል ዕድል ፈጠራዎችን እና ችሎታዬንም አሳያለሁ ሲል ፍሎሪያን ቨርትስ ተናግሯል። ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቃለን። ድንቅ አቅም ያለው ተጫዋች ነው። በሊቨርኩሰን ቤት እኮ ሁሉም ክለብ ማለት ይቻላል የሚመኘው አይነት ተጫዋች እንደሆነ ይታወቃልና ብዙ ድሪብሎችን ያደርጋል። ከዚህም በላይ ነበር አቅሙ። እንዲሁም ብዙ ድሪብሎችን ያደርጋል፣ የጎል ዕድል ይፈጥራል። በቃ አንድ ተጫዋች ሊኖረው የሚገባው ኳሊቲ ሁሉ ያለው ተጫዋች ነው ማለት ይቻላል። ፍሎሪያን ቨርትስ የተለየ ተጫዋች ነው። እኔ በሊቨርኩሰን ቤት በጣም ከሚያስገርሙኝ ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ተጫዋች ነበርና እንዲሁም ሊቨርፑልን ከተቀላቀለባቸው በመጀመሪያዎቹ ሳምንቶች ያን ያህል ወይም የድሮን ቨርትስ ለማየት ተቸግረን ነበር። ነገር ግን አሁን ወደ አቋሙ እየተመለሰና ሊቨርፑልን በሚገባ እያገለገለ ያለ ተጫዋች እንደሆነ ይታወቃል። ወደፊትም እንግዲህ ከዚህ በላይም ከዚህ ተጫዋች እንጠብቃለን። ተጫዋቹ ግን አቅም እንዳለው በሚገባ አሳይቷል። ወደፊት በሚደረጉ ጨዋታዎች ላይም አቅሙን ያሳየናል ተብሎ ይጠበቃል። የጀርመኑ ክለብ ባየር ሙኒክ ስለ ሊቨርፑሉ ተጫዋች ኢብራሂማ ኮናቴ ሁኔታ በቅርበት እየተከታተሉ ይገኛሉ ተብሏል። ይህንን ደግሞ ዴቪድ ኦርስተን ጨምሮ ሌሎች ታማኝ ሚዲያዎች ዘግቦታል። ተጫዋቹ ልቡ ሸፍቷል ማለት ይቻላል እና በሊቨርፑል ይቆያል የሚለው ነገር አጠራጣሪ ነው። ተጫዋቹ አቅም ያለው ፖቴንሻል ያለው ተጫዋች ቢሆንም አንዳንድ ጊዜ ግን ከሱ ወይም ከፕሮፌሽናል ተከላካይ የማይጠበቅ ስህተቶችን ከተጫዋቹ ስንመለከት ቆይተናል እና አሁን ይህ ተጫዋች እንግዲህ በሊቨርፑል ቤት የመቆየት እድሉ ጠባብ ነው። ሊቨርፑሎችም እንግዲህ ሌሎች የተከላካይ ስፍራ ተጫዋቾችን ያስፈርማሉ ተብሎ ነው የሚጠበቀው። በሊቨርፑል ቤት የማይቆይ ከሆነ እንግዲህ ሊቨርፑሎች አዲስ ተጫዋች በክረምቱ የዝውውር መስኮት ያስፈርማሉ ተብሎ ይጠበቃል። በዛው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።